እሷ ደግሞ ለማሳየት የመከልከል መብት የላትም። ስለዚህ ቢያይ ምንድነው ችግሩ? ምን ችግር አለ? ተው ሌላ ነገር ውስጥ አይቶ እንዴ ልጁን እኮ ሰላም ማለት ከልጁ ጋር የመጫወት መብት አለው እኮ ህጉም እኮ የሚፈቅደው ነገር ነው። አይበለውና ከሄርሜላም ተጋብተው ምናምን ቢኖሩ ሁለቱም ይለያዩ ሰዎች አይደሉም። አትልፋ ማናችሁም ብትሆኑ አትልፉ። ማለት ከሄርሜላም ጋር ተጋብተው እኔ ሁለቱም እንዲጎዱ አልፈልግም። ከመጀመሪያ ጀምሮ ችግር እንዳለ ቢሆንም አብርሃም ያለ ሩት መኖር የለበትም፣ ሩትም ያለ አብርሃም መኖር የለባቸውም። ያ ማለት ደግሞ ልጃቸው ያለ እናትም ያለ አባትም ማደግ የለበት። ሩታ ጋር ደውለሽ ነበር መሰለኝ። ሩታ ጋር ደውለሽ ምናምን ነገር በጣም ተቆጣሻታል። በጣም ማይሆን ነገር ተናገረሻታል መሰለኝ። ማለት አብርሃም ልጁን ማይድ ይችላል መብቱ ነውና ብዙ ነገር ተናገረሻታል መሰለኝ። እያለቀሰች ነው ደውላ ነገረችኝ። ሩታን በዚህ ልክ እያሰቃያት እየጎዳት ለምንድን ነው እንዴ? ጭራሽ ሄርሜላንም አግብቷት ከሷ ጋር ድጋሚ እንዲኖር ትፈልጋላችሁ? ስለዚህ እናምጣት። ስለዚህ እኛ የሁለቱን ክፉ አንፈልግም። ምንም ሴት ጋር ቢሄድም እሷ ምንም ብታረግም አንፈልግም። ሰላም ውድና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እኛ አለን ፈጣሪ ይመስገን። እናንተም በያላችሁበት ሰላምና ፍቅር ይብዛላችሁ። ያው ቤተሰብ ዛሬ ነው የመጣነው። ያው ስለነወርታል እናወራ ነው። ምናልባት ይሄ ነገር እንደሰለቻችሁ እናውቃለን። ብዙዎቻችሁ ለምን በራሳችሁ ስራ አትመጡም እያላችሁ እንደሆነ ግልጽ ነው። ማለት ለኛም ደውላችሁ የሚሆን ቀጥታ በኮሜንትም እየተናገራችሁም ነው። ያ እኛ ጠፍቶን ምናምን ነገር አይደለም። ባይዞዬ ማለት የራሳችን ስራ ምናምን ነገር የመስራት ምናምን አቀቶን ምናምን ነገር አይደለም። እኛ ከማንም በላይ የራሳችን ስራ መስራት እንችላለን እና እኛ በራሳችን ምናምን ነገር ስራ መስራት አቀቶን አይደለም። ብዙ የመስራት ሀሳቦች ምናምን ነገር አሉ። ግን ያ አብርሽና የሩታን ነገር አለ አይደል? በጥብጡ ምናምን ነገር መስመር ያዝ ብለን ነበረ እስከዛሬ ድረስ የቆየ ነው። እስከዛሬም ድረስ ስለነሱ እያወራን የመጣ ነው እንጂ እኛ የማውራት ሱስ የመለፍለፍ ሱስ ምናምን ነገር ኖርብን ምናምን አይደለም። ወይ እናንተ እንደምትሉት ይሄ የብርጥማት ምናምን ነገር አይደለም። የብርጥማት አይደለም። እኛ የሰውን ትዳር ለማቃናት ነው እየሄድን ያለውን እንጂ የብርጥማት ኖርብን አሊያም እዚህ መጥቶ የመለፍለፍ ምናምን ነገር አባዜ ኖርብን አይደለም። ሁላችንም ስራ ያለን ሰዎች ነን። ማፈልፍ ምናምን አይነት ሰዎች አይደለንም። እና ቤተሰቦቻችን ዛሬ የመጣሁትኝ ሚሉ ጋር ነው። ሚሉን እዚሁ እሷ ሰፈር አካባቢ መጥቼ ላግኛት ፈልግሻለሁ ብያታለሁ። ደውዬላታለሁ። እሷ እየመጣች ነው እና እሷ እስከምትመጣ ድረስ ስላለው ነገር አንዳንድ ነገር ለእናንተ ልንገራችሁ ብዬ ነው። እና ምንድነው በዚሁ ለቀን በተፈጠረው ነገር ትንሽ ሚላት ማይሆን ነገር አድርጋለች። ያ ነገር ትንሽ እኔን አስደብሮኛል። ሩታ ደውላልኝ ሚላት እንደተቆጣጣችና ማለት ቁጣ ብቻ አይደለም የእሷ ደግሞ ትንሽ ማለት አይደል ጠንከር ያለ ቃላት ምናምን ነገር ነው መሰለኝ እና በጣም ቅር ብሏታል ሩታ ማለት ነው። ማለት ለምን እንደዚህ ትናገረኛለች? እኔ እሱ ከዚህ ብዙ ነገር ሲያደርገኝ ምንም ነገር ሳይናገረው እኔ ዛሬ የሆነ ነገር ባደርግ ለምን እንደዚህ እኔን ይቆጡኛል ብላ ሩታ ትንሽ እያለቀሰች ደውላ ነግራኝ ነበረ። እኔም በራሴ ላይ በጣም ነበር የደበረኝ። ማለት በሷ ማልቀስ እኔ በጣም ነበር የደበረኝ። ምክንያቱም እኔ እንድታረክስ አልፈልግም፣ እንድትጨነቅ ምናምን ነገር በቃ ደስተኛ ምናምን ሆና እንድትኖር ነው እኔ የምፈልገው። ለብቻም ሊሆን ይችላል አሊያም ከእሱ ጋር ማለት ነው። እና ጀመር እኔ ይቅርታ ያው ከዚህ ቀደም ነገራችኋለሁ። አብርሃም ለሩታ የሚጠቅም አይነት ነገር ምናምን ሰው አይደለም። የምሬ ነው። ምክንያቱም አብርሃም ከትናንትና ወዲያ ምናልባት መጥቶ ነበረ ዳኒ ከቤት ውጣ ምናምን ብሎት ምናልባት ያ ነገር ትክክል ላይሆን ይችላል። ከቤት ውጣ ምናምን ነገር ብሎ ዳኒ ባባረረው ትክክል ላይሆን ይችላል፣ ያስተት ሊሆን ይችላል። ግን አብርሃም የመጣው ልጁን ለማየት ምናምን አይደለም። ይሄን ነገር በደንብ ተገንዘቡት። አብርሃም ልጁን ለማየት በጣም ሰፊ ጊዜ እኮ ነበር። ለምን የዛን ያልመጣም? ዳኒና ሜሪ ካሁን በላ እኛ የምንኖረው አንቺ ቤት ነው ብለው ሲመጡ ለምን መጣ? ምክንያቱም የሆነ ነገር ብጥብጥ ለመፍጠር ልጁ በቃ የሆነ አለ አይደል ብጥብጥ ይመቸዋል መሰለኝ፣ ይሄ ውካታ ምናምን ነገር ይወዳል መሰለኝ። ለዛ ነው እንጂ መጀመሪያውኑ መጥቶ ልጁን ማየት ይችላል። እንደፈለገ ሁኔታዎችን ማስተካከል ይችል ነበረ። ብዙ መንገድ ተከፍቶለታል። ከሩታም ጋር እንዲታረቅ ሊሆን ይችላል። ከሩታም ጋር ሰላም ለማውረድም ሊሆን ይችላል። ብዙ ማለት ነው መንገራቶችን እና ነገራቶችን ተከፍቶለት ነበር። ግን ያንን መንገድ አልተጠቀመበትም። ያንን ነገር ደግሞ እሱ አላደረገም። ስለዚህ ዛሬ የመጣው ልጁን ለማየት ምናምን ነገር አይደለም። ብዙዎቻችሁ ልጁን ማየት ይችላል መብቱ ነው አትከለክዩ ምናምን ነገር የመከልከል እንትንላትም ህጉም አይፈቅድም ምናልባት ማለት ነው። ግን እሱ ደግሞ የመጣው እዛ ጋር ልጁን ለማየት ወይም ደግሞ ልጁን ናፍቆት ምናምን ነገር አይደለም። ዳኒና ሜሪ
አንቺ ቤት ነው የምንኖረው መተው ስላሉ ነው እሱ የመጣው። ምክንያቱም በቅናት ነው ወይም ደግሞ በሆነ ነገር በቃ የሆነ ተንኮል ለመስራት ነው እንጂ የመጣው ልጁን ለማየት ምናምን ነገር አይደለም። እና ዛሬ መጣት ነው ሲጀመር እኔ ስለ አብርሃም ምናምን ለማውራት አይደለም። እኔ ስለ አብርሃም ማውራት አልፈልግም። ምክንያቱም እኔ አንዴ አብቅቼዋለሁ ሩታ እንዳበቃችሁ እኔ አንዴ አብቅቼዋለሁ። እሱ የሚሆን ሰው ስላልሆነ ለትዳር የሚጠቅም ሰው ስላልሆነ እሱ ትዳርን እያያለው ልክ እንደ እቃ ነው። ትናንትናም ካያችሁት እየተጃጃሉ ነበር የነበሩት እንጂ ምንም አላረል የተዳርን ነገር እንጃ በቃ ሁለቱም የገባቸው አይመስልኝም። ባይዘይ ያው ሜላትም ያው እየመጣች ነው መጣለች ማለት ነው። እስቲ ከሷ ጋር ነው ያለው ነገር ደግሞ ጠይቃታለሁ ማለት ለምን እንደዚህ እንዳደረገች ለምን እንደዚህ እንደሆነ ጠይቃታለሁ ማለት ነው። እና ያው ቤተሰቦቻችን ያው እንደነገርኳችሁ ነው አብራችሁ ትንሽ እንደምናት ሰላም ነው ይስላው ዳና አምሮ ቢጋ እንዴት ነሽ? ሰላም ነው ጠፋ እግዚአብሔር ነው ስራ ጥሩ ነው። ስራ ምንም አይለኝም። በጣም ፈልግሻለሁ ምናምን በላት አጣር ፈጠራኝ ስራ ይዤ ነበር። የምሬን ነው። ምንድነው ሰላም አይደለም? በቅድሚያ ሰላም ገጭ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም ያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ያው ዛሬ እንግዲህ በትንሹ ቤት ደግሞ መተናል። ለምን እንደፈለገ አናቅም፣ አብረን ምን ሰማው ይሆናል። እሺ ማለት ቀላል ነገር ነው የፈለኩሽ። ያው ፍቃደኛም ስለሆንሽልኝ በጣም ከልቤ ነው የማመሰግነው። እና የመጣሁት ያው ምናልባት ካሜራ የሚያውቁኝ ምናምን ነው። ያው የኛ ነገር ታውቃለሽ፣ ሁሉም ነገር ያው ሚዲያ ላይ መውጣት አለበት ብለን በቃ አስበናል። አራንም በላንም ነገር በቃ ሚዲያ ላይ ሆኗል። ስለዚህ አንድ ነገር ጠይቀሽ ነው ትላንትና ነው ትላንትና ሩታ ጋር ደውለሽ ነበር መሰለኝ። ሩታ ጋር ደውለሽ ምናምን ነገር በጣም ተቆጣሻታል። በጣም ማይሆን ነገር ተናገረሻታል መሰለኝ። ማለት አብርሃም ልጁን ማየት ይችላል መብቱ ነው እና ብዙ ነገር ተናገረሻታል መሰለኝ። እያለቀሰች ነው ደውላ ነገረች ሩታ ማለት ነው። ለምን እንደዚህ ትለኛለች ምናምን ነገር እያለች ማለት ነው። ለምን እንደዚህ ያደረገ ይሄን ልጠይቀኝ ነው ጠራኝ። እኔ ይሄን የምቻል ልጠይቅሽ ነው የመጣሁት። በመጀመሪያ ያው ያለውን ነገር ፋሚሊ የሚያውቃል። እኛም ጋር ብዙ ነገር አለ፣ ብዙ ነገር በውስጥ እናወራለን። ምን መሰለህ ትንሽ ወደደችም ጣላችም ሩቴ የልጇ አባት ነው። የማንም ያውቃል። የልጇ አባት እስከሆነ ድረስ ልጁን እንዲያይ ለመውሰድ አይደለም እኮ እንዲያይ ግን የመከልከል መብት የላትም። በቃ አይቶ ለመመለስ ምናልባት እኔም ተናግሬል ቪዲዮ ላይ የመውሰድ እሱም መብት የለውም። እሷ ደግሞ ለማሳየት የመከልከል መብት የላትም። ስለዚህ ቢያይ ምንድነው ችግሩ? ምን ችግር አለ? ተው ሌላ ነገር ውስጥ አይቶ እንዴ ልጁን እኮ ሰላም ማለት ከልጁ ጋር የመጫወት መብት አለው። ይሄ እኮ ህጉም እኮ የሚፈቅደው ነገር ነው። የግድ እኮ አይደለም ህግ እኮ ይፈቅዳል ተብሎ እኮ እሱ እንደፈለገ እየሆነ መጥቶ እሷ ጋር ላይ እኮ እንትን ማለት እኮ የለበትም አይደለም። ምን መሰለህ እነሱ የግል ጸብ እንዳለባቸው ሆኖ የግል ጸባቸውን ዞር ያረጉና ነገር ግን በመሀል ልጅ አለ። ልጃቸውን ግን ሁለቱም ምንም የማድረግ መብት የላቸውም። በቃ ልጃቸው ላይ እሱም ብቻ አይደለም እሷም ማለት ነው። እሷም የመከልከል መብት የላትም። እንዲህ እኮ ነው አይደል እንዴ? አሳይኝ ሰላም ልበለው ልጄን አሳይኝ ያላት አይደል? ሌላ ነገር እኮ የተናገረው ነገር የለም። እሺ አንቺ ምናልባት አብርሃም ልጁ ላይ ነው የመጣው ብለሽ ታስቢያለሽ? እንግዲህ ሌላ ነገር ጸብ ውስጥ እንዳለ ሆኖ ሌላ ሊነጋገሩ እኮ ይችላሉ። አይነጋገሩ አይደል? ምክንያቱም ጸብ ላይ ናቸው። ሊነጋገሩ ይችላሉ። እኔ በዛ ነው የተቆጣሁት እንጂ እኔ ታውቃለች ውስጤን ምናልባት ሊሆን ይችላል። የዛን ሰዓት ደግሞ አንቺ ወይ ስሜታዊ ሆነሽ ሊሆን ይችላል። ምናልባት ያው እንድታረቁም ስለምትፈልጊ ነው አይደለ? አዎ። ስለዚህ እኔ ደግሞ ምናልባት ይቅርታና ለምን እንደሆነ ታውቃለህ? ባይታረጉን ደስ ይለኛል እኔ። ምክንያቱም አብርሃም እየተቀማት አይደለም። ይሄን ደግሞ በደንብ ታውቃላችሁ። ሙሉ ማዘርም ታውቃለች፣ ፋዘርም ሁላችንም እናውቃለን። እናጋባው ከሄርሜላ ጋር ልታጋቡት ነው ይሻለዋል። እሷን ከፈለገ እንደፈለገ ያርጋት። ግን ሩታ ደግሞ እንድትጎዳ ምናምን ነገር አትፍቀዱ። እሷ በጭራሽ ሲጀመር ነይ የሚያልናት እና ኢሳይን አይደል ምናምን አይደለም። አይ አንቺ ደውለሽ ያው እንዳልሻት እኮ ነው ያሻትን ነገር ትንሽ ይደብራል። ለዛ ነው ምክንያቱም እኛ ከሱ ጋር እንድታርቅ እንፈልጋለን። እህት ነህ፣ ታላቅ ስትሆን እንደ ታላቅነት ካንተ የሚጠበቅ ነገር አለ። ትቆጣለህ፣ ትመክራለህ። ማይሆን ከመሰለ ደግሞ ልትወውም ትችላለህ እኮ
ያን ያክል ሽጉጥ ተደቅኖ ወይም ደግሞ ያስፈራራናትም አይደለም። እሱንም ቢሆን እንደዛው ማይሆን ከመሰላቸው ብዙ ነገር ሊስተካከል ይችላል። ግን ቢሆን ነገር ከሆነ አሁን እኛ እንዲታረቁ የፈለግንበት ምክንያት የተጣሉበትን መንስኤ ወደ ኋላ መለስ ብለህ ታስብ በራሳቸው ምክንያት አይደለም። እነዚህ ልጆች አይታቸው ከሆነ ልብ ብለህ በሰው ምክንያት ነው እየተገፋፉ ሰው እየገባ ምናምን እዚህ ድረስ የደረሱት። ነገር ግን እነዚህ ልጆች አይናቸው ላይ ፍቅር አለ። ቢመለስ ወይም ደግሞ እነዛን ሰዎች ቢያስወጡ አብረው መሆን ይችላል። ማን ላይ ነው ፍቅር ያለው? ምናልባት ኖ አይ ሁለቱም ጋር ምናምን ብቻ አይደለም። ሁለቱም ጋር ምናምን ነገር ምን አንተ ልታለያያቸው ነው የምትፈልገው? ይሻላታል ለሩታ። አንተ ምን ቤት ነው አንተ? ለሩታ በደንብ ነው ይሻላት። ሲጀመር ሁሉም ያውቀው ነገር እኮ ቆመድራቸዋል። አንተ ዛሬ ለማፋታት መጥተህ እሱ ማንንም ሄዳለች አይደለም። ራሳቸው የተገናኙት በእርግጥ ራሳቸው የተገናኙት። ስለዚህ ሽምግልና ስትቀበል አንተ ነበርክ። እሺ ስለዚህ አልሽ። እሺ ሄርሚላን ፍቅር ተቀበለ የለ ወይስ እሷን ሄርሚላን ወይስ እንደቀምጥ ነው ያስቀምጣት ነው? ሄርሚላ ጋር እኮ እንዴት እንደተግባቡ ሁለቱ ነው የሚተዋወቁት ማለት ሚዲያ ላይ እኮ ያለ ነገር እኮ ነው የሚላት። ይሄን ነገር ለምን መሸፈን እንደፈለሽ አላውቅም። ለምን ምንድነው መሸፈነው? እንዴ ምን የሚሸፈን ነገር እንዴ? ይቅርታ ጠይቋት አብሮ አረ እንዴ ያሉት አሁን እሷን ለማናደድ ነው። ቤተሰብ እያስተዋወቀችው አይደል እንዴ? ሁለቱም እኮ በየፊናቸው እያደረጉ ነው። ይሄ ለማናደድ ምናምን ነገር ይባል ነገር አይደለም። ባይዘው አሁን እኮ የኛ ጭቅጭቅ የኛ ንግግር ትርፍ ነው ቢሆነው በኋላ ላይ እነዚህ ልጆች ወደድክም ጠላ መገናኘታቸው አይቀርም። አመታትም ሊያስቆጥሩ ይችላሉ ከዚህ በኋላ ወይ ወራትም ሊያስቆጥሩ ይችላሉ። ግን ሲታረቁ ለምሰ እኔ በእነሱ ሙሉ ኮንፊደንስ አለኝ። ለምን ነው ታውቃለህ? ምን ቢለያዩ የማይለያዩ ልጆች ናቸው። ማለት ሂድ ከሌና አምጣ እንደው አይበለውና ከሄርሜላም ተጋብተው ምናምን ቢኖሩ ሁለቱም የሚለያዩ ሰዎች አይደሉም። አትልፋ ማናችሁም ብትሆኑ አትልፉ። ማለት ከሄርሜላም ጋር ተጋብተው አዎ በግድ ጎትተን እኮ ምናምን አናመጣቸውም። ለምን አይደለም ለምን በዚህ ልክ ማለት እሱ የእናንተ ነት እየጎዳ ሩታን በዚህ ልክ እያሰቃያት እየጎዳት ለምንድን ነው እንዴ? ጭራሽ ሄርሜላንም አግብቷት ከሷ ጋር ድጋሚ እንዲኖር ትፈልጋላችሁ? ስለዚህ እናምጣት አብረው እናምጣት አይደለም። እሷ ለምን ትመጣለች? ስለዚህ መቼም ሩታን ስንት የሚፈልጋት ሰው እንዳለ መቼም ታውቂያለሽ። አዎ አውቃለሁ። ስለዚህ አብርሃም ቀረ አልቀረ በእሷ ህይወት ምንም ነገር የሚጎልባት ነገር የለም። መጣልኝ እሷን ከሱ ስንለይ ወይም ደግሞ እሷ ከሱ ስትለይ ከሌላ የማጋባት ደግሞ መብት የለንም። ይሄንን ደግሞ እያወቅ አንደኛ እሺ እንደዛ መጣሽኛ አይደለ? ለኔም ጥሩ ነው። እሺ ስለዚህ አብርሃም ፍቺ አስድቆ ነው ሰጣት፣ ፈርሞ አይደል ሰጣት። እሺ ከተፋቱ ለምን ነው እሺ እየመጣ የሚጨቀጨቃት? ልጁን የማየት መጣለው። ስለዚህ ልጁን እኮ ቤተሰብ እኛም እኮ አለቃ ምናልባት ሜላት እናንቻውን አልተግባባንም ነው ይችላል። ተቀዷል ይላል። የምን ሰማንያ ነው ተቀዷል? እኔ እኮ አልገባኝም። ምን ማለት ነው ነገር ፈርሞ እንደሰጣት መቼም ታውቂያለሽ ይሄን ነገር። ምክንያቱም ከቤተሰብ በላይ ለሩት የሚቀርብ ማንም የለም። ማንም ካንቺ በላይ የሚቀርብ የለም። ለማንም ለእናቷና ለአባቷ የማታወራውን ነገር ላንቺ አውርታልሻለች ብዙ ቀን። እሱ ምን ሰምቻለሁ ማውቃለሁ። ብዙ ነገር ልትነግርሽ ይችላል። ምናልባት ደግሞ ላንቺ መናገር ፈርታ ለኔ የነገረች ነገር በጣም ብዙ ነገር አለ። ይሄ ነገር ታውቂያለሽ። ካንቺ ላይ ደግሞ ማንም ሊቀርባትም ማንም ሊረዳትም ማንም እሷን ሊንከባከባት የሚችል ሰው ማንም የለም። ስፔሻሊ በአሁን ሰዓት ደግሞ ሲጀመር ምን የነበረብሽ አንቺ ነበርሽ እንጂ ዳኒና ሜሪ ምናልባት አልነበረባቸውም። እነሱ በቃ በቅርብ ስላሉ ሆኖ ለኔ እኮ ደስ ያለኝ እሱ በጣም ጥሩ ነው። ይሁኑ አጠገቧ ለምን እያየህ ነው። ከሱ ጎን ብቻ አይደለም ሰው ያለው አለ እኮ ከሷም ጎን እኮ ሰው አለ። ግን ሰው እንደሌላት ባይተዋር ብዙ ሰው ሲያረጋት ነበረ። ያ ደግሞ እንዲሆን አንፈልግም። በዛም ሆነ በዚህ ይሆናል። ሩት እኮ ምን ጊዜም ተጠቂ ናት ተብሎ ነው የሚታሰበው። ማለትም የጥፋቶች ሁሉ መንስኤ ናት አይደል? ሩት የሆነ ነገር ሲጠፋ ሩት ናት ለሱ ምክንያቱ እንደዚህ ነው። የሆነ ሰንበዲ አፉን አሰማምሮ ቅቤ ተቀብቶ ምናምን ይመጣና ሚዲያ ላይ ለማሳመን ይሞክራሉ። ጥፋት ይሰሩና ማለት ነው። ግን የፋውሉ መንስኤ እሷ ናት እንዲባል ተደርጎ ከዚህ በፊት ብዙ ነገር አለ። ግን ያም ሆኖ እንዳለ ሆኖ ይሁን። እነዚህ ልጆች ይሄን ብቻ አይደለም ያሳልፉት፣ ከዚህም በላይ ያሳልፈዋል። ይሄም ነገር እኮ ይዘጋና ያበቃና ነገ ሌላ ታሪክ ይጀምሩ ይሆናል። አሁን ላይ ስላሉና ወይም ደግሞ አብርሃምም ሆይ እየተባለ በሰው ግፊት ስለሆነ ይሆናል ብለን ነው አሁን እኛ እንደሌላው ሰው ሳይሆን እንደ ፋሚሊ ቀርበ ስታስበው ሁሉም ነገሮችን አረጋግተን እንትን ማለት ነው እንጂ ያለብን ከአባባስ ነው እኮ ይብሳል እኮ። አሁን እኮ ባለፈው እኔም ሳወራ ሰምተህ ሊሆን ይችላል። አሁን ብታወጣው
ሞር እንዲለያዩ የሚያደርጋቸው በዙሪያቸው ያሉ ጠላቶች እንዲደሰቱ የምታደርግበት ብዙ ምክንያቶች አሉ። ግን እኛ ያንን አንፈልግም። አንተ ምናልባት ያንን ተፈልገው ሊሆን ይችላል። አፈልጋለሁ ግን እኔ በነገራችን ላይ ታውቂያለሽ ነገር መረጃ እንደነበር አይደለም ያን ነገር ራሱ የለም ማለት ነው። የአብርሽን ፋይል እንደ አንድ ጠላት ነው ላይክ ምችላው ችግር የለም። አይኝ ግን ምናልባት ደግሞ ቤተሰቦቻችንም አንቺን ልንገርሽና አይደለ እኔ ቁምህና እሺ ከነሱ ጠላት ጋር ቆሜ ደግሞ እኔ ማውራት አልችልም። ለዚህ ከሆነ ማለት ነው የምሬን ነው። ለምን እንደሆነ ታውቃለህ? እኔ እነሱ ጠላት ይለያዩ ካልክ እኮ የእነሱን አብረው መሆን ከማይፈልጉ ሰዎች አንዱ ሆንከን። ስለዚህ ከምን ነው አይ ስለዚህ ይለያዩ ያለው ሰው ሁሉ ጠላት ነው ማለት ነው። አሃ ነው እንጂ ለምን በግጭቶች አይ ገብተን ማስታረቅ ወይም ደግሞ መነጋገር በቃ እስከመጨረሻው ድረስ ሜላት አንድ ነገር ልንገርሽ፣ መጨረሻው መታገል አለብና በአቋማችን መጽናት አለብን። እሺ ልንገርሽ አንድ ነገር ምናልባት ላንቺ ምናምን አያስፈልግም። እሺ ላንቺም ልንገርሽ የምታውቂው ነገር ነው ደግሜ የምነግርሽ። ምናልባት ደግሞ ቤተሰቦቻችን እናንተ ላጣቃችሁ ያላችሁ ነገር ማዘር ማለት ነው ከዚህ በፊት ስንት ነገር ለፍታለች። ታማ አዲስ አበባ ሄዳ እነሱን ለማስታረቅ ስንት ነገር ለፍታለች። ስንት ነገር አድርጋለች። ለሰው ምን ሰጧት? ክብር ሰጥቷታል? ምን ተወጣ ታረጉ ድጋሚ እዛው ጸብ ላይ ነው የሆኑት አይደለም። እናስተካክላለን እኮ ነው የሚለው ሁለቱንም እኮ ስታገኛቸው እነሱማ እኮ እናስተካክላለን ይሉሻል። ስለዚህ ሁለቱም የጥሙ አሁን እኮ የችኮላ ሰዓት ስለሆነ በቃ ተዋቸው። እኛ ስለወራ ምንም አይደለም። እኔ አንደኛ ነገር አብርሃም እኮ እንደማይፈልጋት ምናምን ነገር በግልጽ እኮ ተናግሯል አይደል እንዴ? እህቱ ራሱ ባለችበት ማለት ነው። ጉዚም ተናግራለች አይደል? የማይፈልጋት ከሆነ ለምን ይመጣል ቤት? ይሄ ግልጽ እኮ ነው። የሷን ህይወት ለማበላሸት እንጂ ሌላ ነገር አይደለም። ዳኒና ሜሪ እኛ ካሁን ባላ ካንቺ ጋር ነው የምንኖረው ብለው ሲመጡ ለምንድን ነው እሱ የመጣው? እንደው ልጁ ላይ ከሄርሜላ ጋር በፍቅር ሳይሆን በእልህ ስለተቀራረበ ምንም በእልህ አይደለም። ሄርሜላ ጋር ያለው በእልህ አይደለም። እሱን ሁለቱ ያውቁታል። በጣም ነው የሚወዳት ሄርሜላን። ሲጀመር ሁለቱ ራሱ የለ ቢጋቡ በጣም ጥሩ ነው። በጣም ጥሩ የምሬ ነው አይደለም። ምክንያቱን ነገር እኔ ከና ምክንያቱን ነው። እኔ ዝም ብዬ እንደዚህ ማውራት አይደለም። ስለዚህ ልጅ ያላባት ማደግ አለበት። ሁለቱ ተለያይተው እሱ ያለ ግዴታ እኮ ማለት ሚላት ግዴታ እኮ ውሳኔ እኮ ይሄ ነው። እኔ ውሳኔ ይሄኛው አይደለም። እኔ ወስኜ እኮ የሚሆን ነገር የለም በነገራችን ላይ ማለት ነው። ሁለቱንም ትተህ አሁን በመሀል ልጅ አለ አይደል? ልጁ ያላባትም ያለ እናትም ወይም ደግሞ ያላባት ማደግ አለበት ብለህ ነው የምታስበው? እኔ እንደዛ አላልኩም። አባባል እንደዛ ከተፋቱ ምን ማለት ነው? ልጅ ከማን ጋር እንዲሆን ነው? መቼስ ከእናቱ ጋር አይሁን አትልም አይደል? ምንም ጀመር ከእናቱ ጋር። ስለዚህ ያኔ ደግሞ አባት አጣ ማለት ነው። አባት አያጣም። እኔ አባቱን ይጣቁ አይደለም ኖ እኔ አባቱን እኮ ይጣቁ አይደለም ያልኩኝ ያለሁት ግን እናንተ ስትፋታ ወደ መጨረሻው የሚመጣው ነገር ምንድነው? መረዳት አልተረዳሽኝም እኮ ሚላት ለዛ ነው እኔ ያልኩኝ ያለሁት። ይለያዩ ፋቱ ያልከኝ ምን እንድልህ እኔ ምናልባት መልስልኝ። እሺ እኔ ተባባሪ እንደሆነ ነው አይደለም። ስለዚህ እኔ እኮ ልንገርሽ አይደለ ምናልባት እግዚአብሔር ፈቅዶ ቢታረቁ አሪፍ ነው አይደል? ግን ፈጣሪ ካልፈቀደው ለምንድን ነው እኛ የምንደክመው? ምናልባት ይታረቃሉ። መቼ ነው የሚታረቁት? አሁን እሺ የምታረቁት እኔ እኮ ደስ ሚላት በጣም ደስ ይለኛል እኮ ምክንያቱም ሩታ አሁንም ድረስ በጣም ታፈቅሯለች። እሱ ላይ ምናልባት አብርሃም ላይ የሩታ ፍቅር ባይኖር ማለት ነው ሩታ በጣም እንደምትወደው በጣም ታውቂያለሽ። አንቺ ደግሞ አሁን ይሄን ራሱ ከማንም በላይ ታውቂያለሽ። አንቺ ምን ያለ እሱ ፍቅር እንዳላት ከዚህ በፊትም ያደረገችው ነገር የከፈለችው መስዋዕትነት እናውቃለን ሁላችንም ማለት ነው። ይሄ የሚረሳ ነገር አይደለም። ሩታ እንለያያቸዋለን። ኖ እኔ ላይ እኮ አሁን ቢሆን እኮ እኔ እያልኩኝ አይደለም፣ ግን ካልተቀማት ምንድነው አንተ የምትለኝ? ሰው ካልተቀማት ለምን አይተዋትም? እናንተም ደግሞ እንዲተዋት ለምን አታደርጉም? ምን ሄደን ተዋት፣ አትከተላት፣ ቤት ማትምጣ እንበላው? ኖ ልጁን ማየት ይችላል በእርግጥ ግን እየመጣ ለምን ማየውን ነገር እህቶችን እያመጣ ወይ ወንድሙን እያመጣ ለምን ማየውን ነገር ለምን ያደርጋል? በቃ የምናደርገውን እኛ ነን የምናውቀው። እኔ አሁን እዚህ ጋር ምንም እኔ ግራ እያጋባሽ ነው የሚላት ማርያምን በጣም ማለት ወይ ጉድ። አንተ በምን እኔ እንጃ ከምን ጋር ራሱ እንደሆንኩ ራሱ እኔ ግራ እያጋባኝ ነው። ይለያዩ እያልክ ነበር። አሁን ደግሞ ካልተቀመጥ እኮ መለያት መፍትሄ ነው። አስሬ እንደዛ ልጅ እየመጣ መነዝነዝ እኮ የለበት ማረን ነው እሷ። እሺ እነግራታለሁ። እሱማ እኔም እኮ እነግራታለሁ። አንቺ እኮ ነግርሻት እኮ ሌላ ነገር ነው።
እየተናገርሻት ማይሆን ነገር ነው። ምክር ብለሽ ተናገርሻት ነገር ጥሩ አይደለም። ተናገርኳት፣ አድምጠኝ። እኔ ተናገርኳት ለምን ያው የልጅሽ አባት ነው የልጅሽ አባት ነው። ስለዚህ የመከልከል መብት የለሽም ለማየት እንጂ ለመውሰድ ከመጣ ልክ ነሽ። በዚህ ነው ያልተግባባ ነው እኔና እሷ እቺን ምክንያት ማማረግ ባል ከዛ ውጭ በተረፈ ሌላ ምንም የማረግ መብት አላትም፣ አንከለክላትም። ውሳኔው የራሷ ነው። እቺ ልጅ በሷ ህይወት ማንም ጣልቃ ገብቶ ሊወስን አይችልም። ወጥቷል የሚያጓጣትን የሚጠቅማትን የምታቅልጅ ስለሆነች ማለት ነው። ይሄን ነው እንደዛ ነው እንጂ ከዛ በተረፈ ከጠላቷ ጋር ቆሜ አላወራም። እሺ እንደ ጠላት ካየሽኝም እሱ ኦኬ ችግር የለውም። ለኔ ችግር የለብኝም እኮ ለኔ አሁን ላይ ይፋቱ የሚል ሰው በሙሉ እንዳልከው ጠላቴ ነው አይደለም። አንዳንዴ እኮ ችግሮችን ተቋቁሞ ቢያልፉም እሱ ሌላ ወንድ ጋር እሱ ሌላ ሴት ጋር ቢሄድም እሷም በተመሳሳይ እንደዛ አይነት ብታረግም ይሄም ያልፋል። እሺ ሚላት ማለት ነው። መጨረሻ ብቻ አንድ ብቻ ነገር ልንገርሽና በቃ ለሄድ ነው ስራ የመጣሁት እኔም እኮ ስራ ትችል የመጣሁት አይደል? እኔም የሩታን ነገር ለማስተካከል የመጣሁት እንጂ ለነገር እኮ አይደለም። እና እሷም ደውላ የሆነ ማየን ነገር ስለነገረችኝ ነው። አሁን ትንሹል ለምችለው እኔ ሁለቱም እንዲጎዱ አልፈልግም። ከመጀመሪያ ጀምሮ ችግር እንዳለ ቢሆንም አብርሃም ያለ ሩት መኖር የለበትም፣ ሩትም ያለ አብርሃም መኖር የለባቸውም። ያ ማለት ደግሞ ልጃቸው ያለ እናትም ያለ አባትም ማደግ የለበትም። ቢጣሉም ቢደባደቡ ቢፋጩ ምንም ቢፈጠርም ሁለቱም አንድ ይሆናሉ። ስለዚህ እኛ የሁለቱን ክፉ አንፈልግም። ምንም ሴት ጋር ቢሄድም እሷ ምንም ብታረግም አንፈልግም። እንደሚመለሱ እርግጠኛ ነኝ። የሆነ ቀን ይመለሱ ሰው ናቸውና ያጠፋሉ ይላሉ፣ ግን የሆነ ቀን ደግሞ ይመለሳሉ። እንደዛ ነው ታስቢ። ግን ከዚህ በላይ ቸገር ደግሞ እንደሚፈጠር የለም ማለት ነው። ይሁን አሁን እዚህ ቆሜ ነግሬሻለሁ። ቤተሰቦቻችንም ይሄን ነገር እንታምኑ ይፈልጋሉ። ምንም አይፈጠርም። ከዚህ በላይ ምን ይፈጠራል? ምንም አይፈጠርም። እየተፈጠረ እኮ ነው። እሱን ታይዋለሽ። አብርሃም ምን አይነት ነገር ሊፈጠርባት እንደሚችል ሩታ ላይ የዛኔ የኔን ሀሳብ እንደምትጋሪ በጣም ባለው እምነት ነኝ። ስለምጣሽ ደግሞ በጣም ከልብ ነው የምሰግነው። አይደለም አመሰግናለሁ። እሺ እኔም አመሰግናለሁ። እና ፋሚሊዎች ያው ያለው ነገር ነው። እሷም አልተረዳችኝም። እሱ ችግር የለውም። ምክንያቱም ልብ በርግጥ ልክ ነች ብዬም ላስብ። ምክንያቱም ልጅ ያላባት ማደግ የለበትም። ግን አላቅም ሰው ሁሉ በምን አንገል እየተረዳው እንዳለ አላቅም። ሩታ ብቻ ነው ጥፋተኛ እየተደረገች ያለችው። ስለዚህ በቃ እስቲ ሌላ ቪዲዮ እንገናኛለን። ቤተሰቦቻችን እስከዛው ሰላም ቆዩልኝ።